ወደ ቤትሽ ልመለስሽ እያሰብኩ ነው። ምን? እንኳን ወደ ቀደመ ቤትሽ በሰላም መጣሽ ታንጉት። ወንዳታ አንቺ ማተቢ አንቺ ትሰኝኛለሽ። አንቺ ድንቢጥ እኔ አይደለም እንዳንተ የነቀጫጫ ይቀርና ለማንም አልበገርም። እሺ ቆይ ግን እንዴት ነው አስችሏችሁ እዚህ በረዶ ቤት ውስጥ የተቀመጣችሁት? አባዬ ተከዛሃል፣ እማዬ ደግሞ ከጎረቤት የመጣ አስተዛዛኝ ነው የምትመስሉት። ወይ የሞተ ሰው ካለ ንገሩንና እንዘንበታ። እባክሽ ወደ ክፍልሽ ግቢና ተኚ። አባትሽ እንዲሁም ጥሩ ስሜት ላይ አይደለም ያለው፣ እንኳን ሌላ ነገር ጨምረሽበት። ዛሬ እንድታውቁልኝ የምፈልገው ነገር አለ። ከኤርሚያስ ጋር እፍ ያለ ፍቅር ውስጥ ነው። ኤሚ በቃሻል፣ ግቢና ተኚ። ኤሚ ነይ። ምን ነው አንተ? እውነት እያወራች ያለችው እኛ ስለምናውቀው ኤርሚያስ? አረ ዝም ብላ ነው እኮ የምትቀባጥረው እንዴ። ላይኩ ምን ሆነ ነው? ይልቅ ስለምሽ ገብተን እንተኛ። እኔ ትንሽ እዚሁ ብቆይ ይሻለኛል ካልክሽ። አሁን ስላብር ትንሽ ኮን ይቀርኝ። ጭራሽ እናትና አባትሽ ፊት ኤርሚያስን አፈቅረዋለሁ ስትይ አታፍሪም? ለምንድን ነው ማፍረው እንዴ? አንተ አምራንን ከማፍቀር አልፈ ይኸው ቤት ውስጥ አስገብታት የለ እንዴ? እንዴ ለምንድን ነው ማፍረው? ስለዚህ በፍክክር ነው ነገር እያደረግሻለሽ ማለት ነው። ለነገሩ አንቺ ምን ታረጊ? ቤተሰቡ ነው ነፃነት ሰጥቶ እንደዚህ የሚያጠግብሽ። ይኸውልሽ ልንገርሽ፣ ደሞ መኝ ኤርሚያስ በሚባለው ጉድሽ ትጸጸትሽበታለሽ። እኔ በኤርሚያስ ከመጸጸቴ በፊት አንተ በአምራን ካልተጸጸትክ ምን አለች ኤሚ ትለኛለህ። ደሞ አምራን አንቺ ምን አደረገች? ቆይ ምን አድርጋችሁ ነው ሁላችሁም በዚህ ደረጃ ተነስታችሁ አምራንን የምትጠሏት? አንተ በአምራን ፍቅር አይኔ ስለታወረ የምታረገውን ነገር ሁሉ አታውቅም። ስለዚህ አልፈርድብህም። ለማንኛውም ደግሜ ልንገርሽ፣ ካሁን በኋላ ከዛ ኤርሚያስ ከተባለ ልጅ ጋር ባገኘሽ ሁለተኛ የመጨረሻችን ነው የሚሆነሽ። ነገ ለስራ ጉዳይ ፊልድ ስለምወጣ አምራን ያንቺን ጉዳይ ማስተካከል አለብኝ። አልገባኝም። ስለኔ ጉዳይ የምታስተካክለው ነገር ምንድነው? ይኸውልሽ አምራን፣ ይሄንን ስልሽ ቅር ሊልሽ ይችላል፣ ግን እውነቱን መነጋገር አለብን። እኔ እዚህ ቤት አንቺን ሳመጣሽ እልውስጥ ተጋብቼ ነው። ይሄ ደግሞ ልክ አይደለም። የኔ እዚህ ቤት መምጣት ቆይ ምኑ ላይ ነው ስህተቱ? ሁሉም ነገር ስህተት ነበረ። በቃ በሰዓቱ ከማይ ጋራ እልተጋብቼ ነበር። በጣም ጥሩ። በዚያ ያያዝህማ መጋባታችንም ስህተት ነበር ማለት አይቀርም። አምራን፣ እኔ ሆን ብዬ ነገር እንዳላደረኩት ልቦናሽ ያውቃል። አንቺ ብትሆኚ እዚህ ቤት የገባሽው ከማይ ጋር ለመጣላት እንደሆነ ውስጥሽ በደንብ ጠንቅቆ ያውቃል። በፍጹም ያንተ እናት ሆን ብላ ነገር እየፈለገችኝ ያለችው። እኔ በቻልኩት አቅም ጥሩ ምራት ለመሆን እየሞከርኩ ነው። ሊሆን ይችላል፣ ግን ደግሞ ሞከርሽም አልሞከርሽም ነገሮች እየሆኑ ያሉት እንደዛ አይደለም። ስለዚህ አንቺ ጥሩ ምራት መሆናችሁም እያልከኝ ነው? እኔ እንደዛ አላልኩኝም፣ ግን ደግሞ በዚህ ሁኔታችሁ ከማይ ጋር በሰላም ተግባብታችሁ ተስማምታችሁ መኖር የምትችሉ አይመስለኝም። እና ቆይ እኔን ከዚህ ቤት ለማባረር እየሞከርክ ነው ወይንስ ለኔ የሚሆን ሌላ እቅድ አለ? ወደ ቤትሽ ልመለስሽ እያሰብኩ ነው። ምን? ይህንን ፕሮጀክት ጨርሼ ስመጣ በወግ ማዕረግ በስርዓት አንቺን ከቤተሰቦቼ ጋር አስታርቄ የግል ሚስት ያደርግሻለሁ። እሱን እንኳን መቼም እንደማይሆን ልቦናክ ያውቃል። እዚህ ቤት አይደለም ተሞሽሬ ልገባ እንግዳ ሆኜ እንኳን ለትንሽ ጊዜ እንኳን መቆየት በጣም ከብዶኛል። አምራን እባክሽ አትከራከሪኝ። ነገ እኔ በሌሊት ነው ፊልድ የምወጣው። አሁን ይልቅ ሳይመሽብሽ በጊዜ ወደ ቤት ልሸኝሽ። ስለዚህ አለሳልሰ ከቤት አስወጥተ ያባረርከኝ ነው ማለት ነው። ቆይ አንቺ ችግርሽ ምንድነው? ከዚህ ቤትና ንብረት ጋር የተያዘው ነገርሽ ምንድነው? ቆይ እኔና አንቺ ከተፈቃቀርን የትስ ብንኖር ምን ችግር አለው? ለምንድነው ሁሉ ጊዜ ንብረት እንደዚህ ተመሳሳይ ጉዳዮች የሚነሱት? ያዝነው እኮ ትዳር መስሎኝ ነው ወይንስ ፊልም ላይ እንደምናያቸው ቀጭን ሽሮ እየተጎራረሱ እንደሚኖሩት እንድንኖር ነው? እሱ ደግሞ ምን ማለት ነው? ለማንኛውም እናትና አባትህ ላንተ ትልቅ ጉድጓድ እየቆፈሩልህ ነው። ለምን ጉድጓድ ነው የምታወሪው? ቆይ ግን አንተ የእውነት የወለዱ ልጃቸው ነህ? በዚህ ነገር ግን እርግጠኛ ነህ? አምራን፣
ለምንድን ነው መናገር የምትፈልጊው ነገር በግልጽ ማትናገሪው? ቤተሰቦች ለአዲሱ እንግዳ ልጅ ይሄ ዳግም ለሚባለው ልጅ አክሲዮን ሊሰጡት እንደሆነ ሲያወሩ ሰምቻለሁ። ምን? የምን አክሲዮን ነው የሚሰጡት? እኔ ራሱ እኮ እስከዛሬ ድረስ ድርጅት ውስጥ ስሰራ አንድ እንኳን አክሲዮን የለኝም እኮ። ቆይ እናትና አባት ለምንድን ነው በዚህ ልክ ለሱ የሚጨነቁለት? እንግዲህ ዳግሜ ልንገርክ፣ ይሄን ገጠር ፕሮጀክት ምናምን የምትለውን ነገር ተውና ስለዚህ ልጅ ብታጣራ ነው የሚሻለው። እሺ ለማንኛውም ተነሺ፣ ቤት ላድርስሽ። በዚህ ጉዳይ ስለነገርሽኝ ስለ መረጃው አመሰግናለሁ። እኔ እያለሁ በፍጹም ዳግም የዚህን ቤት አክሲዮን ሊወርስ አይችልም። እውነቱን ግን ልንገርክ፣ አባት ግማሹን አክሲዮን ልስጠው ሲሉ ሰምቻለሁ። ምን? የእናትህ ሲሆን እኔ ያልገባኝ አባት ነገር ነው። ቆይ ለምንድን ነው ሙሉ ለሙሉ ለሱ ድርሻቸውን የሰጡት ነው ወይስ ሌላ የማናውቀው ነገር አለ? ዳግም በዚህ ሌሊት እዚህ ምን እየሰራህ ነው? ነው ወይስ እንቅልፍ እምቢ አለ? የአባቴ ነገር እንቅልፍ እየነሳኝ ነው ማዬ። የሆነ ነገር እንደተፈጠረ ውስጥ እየነገረኝ ነው። እና በዚህ ሁኔታ ነው እንደዚህ የምንዘልቀው? ቆይ ምን አለበት የአባትን ሁኔታ ረስተህ የራስን ኑሮ ብትኖር? ምን አልሽ? ትተን ያልሽው? ድሮም እኮ አባዬን እንደማትወጂው አውቅ ነበር። አዎ አልወደውም፣ ግን ደግሞ በሱ በኩል አንተንም የምወድ ልጄን አግኝቻለሁ። በዚህ ደግሞ በጣም ደስተኛ ነኝ። እኔ ደግሞ አባቴን ጠልተሽ እኔ እንድትወጂኝ አልፈልግም። ይልቅ ከገጠሩ ፕሮጀክት ስትመለስ እዚህ የሚጠብቅህ ትልቅ ሰርፕራይዝ ነው። የምን ሰርፕራይዝ? ከነገርኩህ ማታ ላይ ምንም ሰርፕራይዝ ነው። እንደውም ያንቺ ሰርፕራይዝ ይቅርብኝ፣ አልፈልገውም። እሺ ምን መስሎ ነው? ምንም ይሁን ግን ሰርፕራይዝ ያልሽው ነገር ከወንድሜ ጋር እንደሚያጣላኝ በጣም እርግጠኛ ነኝ። ነው ምን ነው እንዴ እንደሚያልከው? ምን ነው ወንድሜ አይደለም እንዴ? እሱማ ወንድም ነው። እኔን ያስገረመኝ ግን መጠላታችሁን ረስተህ በዚህ ፍጥነት ወንድሜ ማለት ነው። ቆይ ዳግም ቂማቲዝም ማለት ነው? ቂም ምን ያደርጋል ብለሽ ነው? ሁሉንም ነገር በይቅርታ ፈተህ በሰላም ከሰዎች ጋር ኑር የሚለኝ አባት አለኝ። እና ዳግም አንቺ ቂመኛ ነሽ እያልከኝ ነው? ምን ሩቅ አስኬደን? አሁንም እኮ አባቴ እንደማትወጂው እየነገርሽኝ ነበር። በቃ ዳግም ስለ አባት ከዚህ በላይ በዚህ ልክ ባትጨነቅ ደስ ይለኛል። ይልቁንስ ለይኩንን አባቴ ብለህ ብትቀበለው ጥሩ ይመስለኛል። ምን ነው ለጋሽ እንጂ ልጅ መሆኔን ነገርሽው እንዴ? አዎ ለይኩን ሁሉንም ነገር አውቋል። ምንድን ነው ያልሽው? መቼም እየቀለድሽ ነው። አይ እየቀለድኩ አይደለም። እያወራሽ ያለሽው ነገር ታውቆሻል? አዎ ለይኩን ሁሉን ነገር አውቋል። ይልቁንስ ዳግም ይህንን ነገር ለማንም ሰው ትንፍሽ እንዳትል፣ ለራሱ ለለይኩንም ቢሆን። ይህን መቼም አላምንም። አንቺ አልነገርሽው። በእርግጠኝነት ያቺ የተረገመች አምራን የነገረችው። አይ አምራን አይደለችም። ስለኔና ስለአንተ ለይኩን ማወቁን አምራን አታውቅም። ለማንኛውም ይህንን ነገር ለይኩን ማወቁ ለአንተ ጥሩ እድል ፈጥሮልሃል። እንዴት ነው ነገሩ? ቆይ እንዴት ነው ጋሽ አንቺ ዲቃላ መሆኔን ማወቁ ለኔ ጥሩ የሚሆንልኝ? ቆይ ዳግም ለምን ነው ግን ዝም ብለህ ጥያቄ መጠየቅ የምታበዛው? ምክንያቱም አንቺ ጋር ብዙ መልሶች ስላሉኝ። መቼም ጋሼ እንደዚህ ምስቅልቅሉ የወጣው የአንቺ ልጅ መሆኔን ሰምቶ እንዳልሆነ ተስፋ አድርጋለሁ። አንተ ልጅ ቆይ ምንድነው እየቀባጠርክ ያለው? እስካሁን ጋሼ የተረበሸው በአምራን ልጅ መውረድ ምክንያት መስሎኝ ነበር። ለካ ምክንያቱ እኔ ነኝ። በፍጹም አይደለም። ይልቅ ዳግም ለይኩን ለአንተ ትልቅ ስጦታ አዘጋጅቶልሃል። የምን ስጦታ ነው ያዘጋጅሽልኝ? ዳግም እሱን አሁን ሳይሆን ከገጠር ስትመለስ ነው የምነግርህ። ይልቅ ጠዋት መንገደኛ ነህ፣ በጊዜ ግባና ተኛ። ደህና እደር። እንዴት ነው ጋሼ በትዳሩ ላይ ማቅጣ የወለደች ልጇ መሆኔን እያወቀ እንዴት ነው ስጦታ ለኔ ሊያዘጋጅ የሚችለው? ቆይ ምን አይነት እንቆቅልሽ ነው? እንዴት ለዳግም ይሄን ሚስጥር ትነግረዋለሽ? ቆይ አንቺ ይሄን ቤት ከመበጥበጥ መቼ ነው የምታቆሚው?
እንደውም ይሄን ነገር ናሆምና ኤሚ ቢሰሙ ጥሩ ነው። እስከ መቼ ድረስ ነው ሚስጥር አድርገን የምንቀመጠው? ምንድነው? እኔ ደግሞ ስለ ኤሚ መስማት ያለብኝ ነገር? መቼም እዚህ ቤት ደበብቆሽ ነገር እንዲህ በቀላሉ የሚፈታ አይደለም። እሷን ተዋት፣ ዝም ብላ ነው። ባይሆን ለጉዞ እየተዘጋጀ ነው። ቆይ ምንድነው እዚህ ቤት ነው የማላውቀው ሚስጥር አለ እንዴ? ምንም የለም ልጄ። የአምራንና የእህት ጉዳይ እስካሁን እያስጨነቃት ነው። እና አሁን እነናውም እንዳይሰሙት እያለች ያለችው ነገር እሱን ነው። አባዬ ምንም ነገር ልደብቀኝ እንዳትሞክር። ዲናው ምንም ነገር የለም ተባልክ አይደል እንዴ? ይልቅ እጮኛን እዚህ አስቀምጠን ነው የምትሄደው ወይስ ምን ልታደርግ ነው? እስክትመጣ እዚህ ቆያለሁ። እስከዛው ድረስ ግን ከእናትህ ጋር ምንም አይነት ቅያሜ አልፈጥርም ብላ ነግራኛለች። እና ናሆም ያለችን አመንካት? ያቺ ልጅ እኮ ያለ ስሜ ስም ሰጥታ ገዳ ያለችኝ ነች። እና ከዚህ በኋላስ ምን እንደምትል ምን ይታወቃል? በቃ ይዝናሽ። ልጁ እኮ ነገ መንገደኛ ነው። በሶና ዳቦ ቆሎ አዘጋጅቶ እንደመሸኘት ልጁን በጭቅጭቅ መወጠር አይገባም። ተዋት አባዬ። ሲጀምር ማየኔን በደንብ አድርጋ ጠምዳ ይዛኛለች። ምክንያቱም ደግሞ በደንብ አውቀዋለሁ። አዎ ከዛ ሁሉ ስም ማጥፋት በኋላ ያቺ ልጅ ቤት ይዘብኝ ስለመጣ በጣም አዝኜ ይባል። ምክንያትሽ እንኳን እሱ ብቻ አይደለም። እና አንተን ለመጥላት ሌላ ምክንያት ሊኖረኝ ይችላል? እውነቱን ልንገርሽ፣ ምክንያትሽ ዳግም ነው። ምን እያልክ ነው ያለው? ያኔ እርሱን ከደበደብኩት በኋላ ለኔ ያለሽ አመለካከት በሙሉ ተቀይሯል። ይበቃችኋል። ቆይ አንተ ከሱ ጋር አንዲስ ተቃርነ እንዴት ነው ይሄን ፕሮጀክት ማካሄድ የምትችሉት? ባይሆን ማትስማሙ ከሆነ ይሄን ፕሮጀክት ለሌላ ጊዜ አስተላልፉት። አሁንም አባዬ ፕሮጀክቱ በትክክለኛው ሰዓት ነው ወደኔ የመጣው። እንዲያውም ከዚህ ሁሉ ውጥንቅጥ ሰላም መውጣት ፈልጋለሁ። ማይ ባይሆን ሚስቴን አደራ ተንከባከቢልኝ። አየሁ አይደለ? በሱ ቤት እኮ ስላቅ መናገሩ ነው። ቆይ ግን እኔ ባብድ ምንድን ነው የምትጠቀሙት? ይልቅ ለዳግም ያዘጋጀነውን ሰርፕራይዝ እንዳትረሳ። ከፊልድ ሲመለስ ሰርፕራይዝ እናደርገዋለን። እነሱ እንኳን እዛ ሄደው ትንሽ አረፍ ይበሉ። እኔ ነኝ እንጂ እዚህ በቃ ልትሄድ ነው? መቼም ከዚህ በኋላ አልቀርም አይደል? ታውቃለህ አይደለ? እዚህ የማልወደድበት ቤት እየኖርክ ያለሁት ለአንተ ስል ነው። ካንተ ጋር መሆን ስለምፈልግ ነው። ይገባኛል አምራን፣ ሁሉንም ነገር ረዳሻለሁ። በፍጹም አይገባህም። ቢገባህማ ኖሮ ከጣውንቴ ጋር ፊልድ ለመሄድ አትነሳም ነበር። ኑሐሚን ጣውንትሽ እና እኔ ከሷ ውጪ ሌላ ጣውንት አለኝ? ደግሞ አትጠራጠር፣ ካንተ ጋር ለመሆን ብላ ነው ፊልድ ምናምን ነገር የሚል ሐሳብ እያመጣች እዚህ ትመጥላ። ኧረ ተይ እባክሽን፣ ቅናትሽ እንደው በልክ አድርጊው አምራን። ለመሆኑ ቆይ ምን ያክል ጊዜ ነው እዛ የምትቆዩት? እሱን እንኳን አላውቅም። ያው እንደ ፕሮጀክቱ ቆይታ አይደል የሚወሰነው። ስለዚህ ብዙ ልቆዩ ትችላላችሁ ማለት ነው። እንዴ ብንቆይስ ምን ችግር አለው? ማለቴ ለስራ አይደል የምንሄደው? በዛ ላይ እኔና እሷ ብቻ አይደል የምንሄደው፣ አብሮ እንዳግምም ይሄዳል። እኔ ስለ ዳግም ምንም አያገባኝም። ያው ማለቴ ሁለታችን ብቻ እንደማንሄድ ላረጋግጥልሽ ፈልጌ ነው። ደግሞ ታውቂያለሽ አይደል የኔ ልብ አንቺ ጋር ነው ያለው። እሱን እንኳን ተው። ነገዛ ስትሄድ በምን ልብ እንደሚሸፍት እኔ በምን አውቃለሁ? እንዴ ይሄን ያህል ትጠራጥረኛለሽ ማለት ነው? ካላመንሽው ይሄው ልቤን አዳምጪው እንዴት እንደሚመታ። እንዲማ ያንተ መጫወቻውኛ አልቀርም። ይሄ ጨዋታ አይደለም የኔ ፍቅር። ለማንኛውም ግን እዚህ መቆየትሽ ካልቀረ እንደው እባክሽ አደራ ከማዬ ጋር ምንም አይነት ግጭት እንዳልሰማ። እሱን እንኳን አታስብ። ትንሽ ትንሽ ብንጣላ ነው። አምራን ዲያት ድረቂ እባክሽ። አይዞህ የኔ ውድ። አማትና ምራት እኮ ከድሮም ሳይጣሉ እኮ አይቀርም። ለማንኛውም ከዛች ልጅ ራስን ጠብቅ። ደግሞ ቶሎ ቶሎ መደወል እንዳረሳ። ቦሎ ገና እግሬ ሳይነሳ የተዛዙ ማአት። በቀን 10 ጊዜ ልደውልልህ እችላለሁ። 10ሩም ጊዜ እንድታነሳ። ደግሞ በየትኛውም አጋጣሚ ስልክ እንዳይዘጋ። እሺ አይዘጋም። በቃ የኔ ቆንጆ ቻው። እንዴ እንደዚህ ነው እንዴ ቻው የምትለኝ? ተቻኩዬ ይቅር በይ። ደህና ጋሼ በእንደዚህ አይነት ሁኔታ ውስጥ ሆነ ጥዬ ባሌ ደስ ይለኝ ነበር። ዳግም ባለቀ ሰዓት እንደዚህ አይነት ነገር ማሰብ አስፈላጊ አይደለም። ይልቅ የምትሄዱበትን ጉዳይ በስርዓት ፈጽማችሁ ነው። አታስብ ጋሼ፣ ሁሉንም ነገር በሰላም ተወተን እንመለሳለን። ደግሞ መካከላችሁ ምንም አይነት ግጭት እንዳይፈጠር ኑሐሚን የምትላችሁን ብቻ ስሙ። እሷ ስለ አካባቢው በደንብ ስለምታውቅ ያለውን ነገር እሷ ታስረዳችኋለች። እሺ ጋሼ እንሰማታለን። አንተ ግን ራስህን ጠብቅ፣ ለሁላችንም ታስፈልገናል። አባዬ በቃ መሄዳችን ነው እንግዲህ። ራስህን ጠብቅ። ደግሞ እርግጠኛ ነኝ በደል እንደምንመለስ ቃል እገባልሃለሁ።
በሉ በሰላም ሂዱ። ምን እያላችሁ ነው? ትንሽ እንኳን ምግብ ሳትበሉ ነው የምትሄዱት? አይማ እኔ አሁን በዚህ ሰዓት መብላት አልፈልግም። እኔም በዚህ ጧት ባልበላ ነው የሚሻለኝ። የምትሄዱት እኮ መንገድ ነው፣ ይርባችኋል። ደግሞ መንገድ ላይ ምን እንደሚፈጠር አይታወቅም። ካስፈለገን ከመንገድ እንገዛለን አይደለም እንዴ ዳግም? አዎ እንደዛ ይሻላል። በቃ እንውጣ። በሉ ሰላም ግቡ። ደህና ሁኑ። እሺ ሰላም። እንዴ እንደዚህ እንደተኮራረፍን ነው እንደዛ ምን ደርሰው? ምን ላርግ ብለሽ ነው? እኔ ሰውነቴ እንጂ ሐሳቤ እዛ ነው ያለው። የኔ ሐሳብ ደግሞ አባቴ ጋር። ለዚህ እኮ ነው ፕሮጀክቱን ትንሽ እናዘየው ብዬ ነበረው። እንደዚህ በግማሽ ልብ ሄደንማ አለማችንን እናሳካ ይመስለኛል። አሁንም እኮ ግን ብዙ አራቅንም። ወይ ለምን አንመለስም? አንቺ ደግሞ ስለምን መመለስ ነው እያወራሻለሽ? እኔ በግሌ መመለስ አልፈልግም። አንዴ ወሰነን መተናል። ከዚህ በኋላ ወደፊት ነው እንጂ ወደኋላ የለም። እኔ አልመለስም። ቢያንስ የአባቴን ህልም ማሳካት አለብኝ። ግን ይሄ እኮ የአባትህን ህልም ማሳካት ብቻ ሳይሆን ገበሬውንም የማገዝ ነው። ይቅርታ፣ ስብሰባውን ቢሮ ጥለን የመጣ መስሎኝ ነበር። ምን ነው እዚህም አለ እንዴ? እንደዛ አስመሰልኩት አይደል? በቃ ዘና በሉ። ይሄ ጉዞ በጣም ደስተኛ አድርጎሻል በል። እንዴት ደስተኛ አልሆነም? ወዳደኩበት ወደ ናፈቀኝ ሀገር እኮ ነው እየመጣ ያለሁት። በዛ ላይ ደግሞ የናፈቀችኝ እናቴን ላገኛት እኮ ነው። ሹፌር እንሂድ? አዎ ብንሄድ ይሻላል አይደል? ለነገሩ ብዙ ቆምን እኮ። ለምን በዲኤንኤ ምርመራ ተረጋግጭም ብዬ? ምን ቀላል ነው መቼስ። የሱን አንድ የፀጉር ዘለላ ማግኘት ይከብድሻል ብዬ አላስብም። ሁለቱም የወንድ ማበጠሪያ ነው። እሺ የትኛው ነው? ቆየ ዳግም። ወይኔ ዛሬ እንደውም ስህተት ከሚፈጠር ሁለቱን ምናምን ወስጄ ባስመረመረው ይሻለኛል። አንቺ ልጅ ውሃውን ትሽ ምግብ አትበይም እንዴ? ውሃ መጠጣት ነው የፈለኩት። ለነገሩ ስትቃጣ ያድርሽ። እንዴት ውሃ ያምርሽ። ለመሆኑ ማታ ስትቀባጥረው የነበረው ነገር እውነት ነው? እኔ ምን እንዳወራው አላስታውስም ባክሽ። ከኤርሚያስ ጋር ፍቅር ላይ እንዳላችሁ ያወራሽው ነገር እውነት ነው? ምን ብቻ ይሄንን ያልኩት አባዬ ፊት እንዳይሆን። አሁንስ ይሄን ሰውዬ ሁላችንም ተባብረን ስንገለው እየታየኝ ነው። እሺ እናትና ልጅ ቁርስ እንብላም አይባልም እንዴ? ደግሞ ማታ ኤሚ ጥሩ ትሪት ስታሳይ ነበር አሉ። ቆይ ግን የምርች ልጅ እዚህ ቤት ልትኖር ነው? ቆይ ግን ማን ነው ለወንድሜ ብቻ እሷን የማምጣት መብት የፈቀደለት? ምን ነው አንቺ ኤርሚያስን ማምጣት አማረሽ እንዴ? አንቺ ለንግግርሽ ለከት ይኖርሽ። ጭራሽ የልጅ አነሳሽና የድሮ ሽማሽ ልታወጪ ፈለግሽ? ለነገሩ እኔ ምንም አልልሽም። ባሌ እናቴ ብትናገርሽ ምንም መልስ እንዳሰጫት ብሎኛል። እናው ምን እያደረግሽ ነው? ለነገሩ የገዛ እናቱን እያሰደበ ያለው ራሱን አሁን ነው። ይልቅ አሁን ቁርስ የት አለ? ይኸውልሽ አምራን፣ እዚህ ቤት እኮ ላንቺ አሽከር አልተቀጠረም። ከፈለሽ ገብተሽ ራስሽ አብስለሽ መብላት ትችያለሽ። እኔ እኮ እንዳንቺ ማብሰል አይሆንልኝም ማማቴ። ስለዚህ አንቺ ነሽ እያበሰልሽ የምታበይኝ። ታያቴኝ እሷ እቅዷን የማብሽቅ። ይቅርታ አምራቴ፣ እኔ አሁን ካንቺ ጋር ለመጣላት እቅዱ የለኝም። ይቅርታ ከልጄ ጋር ላውራ። ቆይ ግን እሷ በሰው ቤት እንዴት ነው የሚያረጋት? ኖን ወሬ ነው እዚህ ጋር ኖን ነይ ለያዝልሽ።
በዛ ይሻለንም በዚህኛው ምንድነው ኑሐሚን? ቤታችሁ አንደርስም እንዴ? እየደረስን እኮ ነው። ከዚህ በኋላ የ3 ሰዓት የእግር መንገድ ብቻ ቢቀረን ነው። ኧረ እባክሽ የ3 ሰዓት መንገድ ትላለች እንዴ? እኔ ይኸውልሽ ፌንት ልበላ ነው። እሺ ከዚህ በላይ መሄድ አልችልም። ኧረ እባክህ ብቻህንማ አበላም። እሺ እኔም አለሁ። ኧረ እየቀለድኩ ነው። በቃ ከዚህ በኋላ 45 ደቂቃ እንደርሳለን። እግር የሚያልቅ ቢሆን ኖሮ ባንገቴ ቀርቼ ነበር። ገና 2 ሰዓት እኮ አልተጓዛችሁም ወይ የከተማ ሰው። ይሄን ፉርሽካ እየበላችሁ በቃ አጠነክሩም አይደል? ይሄን ያልሽው ራስሽ ኑሐሚን ነሽ ትል ነበር አያቴ ልክ የከተማ ሰው ስታይ። በሉ በቃ ተነሱ፣ ወደዛ እንሂድ። ያስ እንዴ እቺ ታንገቱ አይደለችም እንዴ? ደግሞ እንዴት አባቷን ያመረበት ወይ ያ ጨቅሌ አይደል እንዴ? ጨቅሌ ስም ነው። ይሄን ጉድማ ወንድ አጥር ማየት አለበት። እነግረዋለሁ። እቺ እሱ ይገርምሃል፣ ገና እኔም ትክክለኛ ስም መች ሰማህ እንዴ? ከዚህ ሌላ ስም አለኝ እያልሽ ነው? አዎ ኑሐሚን እኮ የትምህርት ቤት ስሜ ነው። አያቴ ታንጉት ብላ ስለምጠራኝ ሰፈሩ በሙሉ ታንጉት ነው የሚለኝ። ድካሜ ሊለቀኝ ነው መሰለኝ። ታንጉት ማለት ምን ማለት ነው? እሱን እዛ ስንደርስ አያቴን ራሷን ትጠይቃታለህ። አይ መድረሱን እንኳን ታዩ። አሁንስ በሊቢያ በኩል ከሀገር እየወጣን ያለን እየመሰለኝ ነው። እዛ ዛፍ ጋር እንደርሳለን ከተባለ ራሱ የ4 ሰዓት መንገድ አይሆንም የተጓዝ ነው። ኧረ ከእሱ ያልፋል። ወይ ዛፏ እኛ ጋር አትመጣ ወይ እኛ እሷ ጋር አንደርስ። እግር ማቅጠም ብቻ። እዛ ጋር እናርፋለን። በሉ አሁን እንሂድ። ይንጭቅ ልጅ መጣ ደግሞ ምን ዋንግ ደግሞ ስራ እንዲያስፈተኝ እንዲሁ ምን ዋንግ ጫቅሌ ወንድ አጥር ኧረ ጉድ ስማ ምን ወር አይ ጨቅሌ ኧረ ቀስ በል ኧረ ያት እቺ ቀስ በል ይደርሳል ወሬ ወይ ኧረ ወንድ አጥር ጨቅሌ አንበሳፍ እንዳመለጠ ይግደር አላከለክሳ አይደለም እኔ ያየሁትን ብታይ አይደለም ማለክለ በድንጋጤ ምን ሆነ ነበር በል አንተማ ምን ትሆናለህ? ወንድ አጥር አይደለ? ግን ይልቅ ጉድ ተፈጥሮላል። ይንጭቅ ልጅ ምትናገር ሁን አትናገርም? በስተመጨረሻ መታላለች። ይዘገያል እንጂ አያጅ ምናት አለ የሚባለው። ጨቅሌ ማናት የመጣዩ ንገረኝ ብያለሁ። እስቲ ገምት። መቼም ታንጉት ያትወል ባላ ሌላ ሰው ሆነ ግን ቢያስኮ ሸመል ነው ሌላኛው እግርን ማሳጠረልኝ እሷ ናት። ጨቅሌ እኔ ታንጉት መጣኝ። የኔ ታንጉስ ነው ያልከው? ድንቄም ያንተ ከሁለት ጎረምሳ ወጣቶች ከከተሜ ወጣቶች ጋር ስትሄድ አንድ ያየሁት ኧረ ወንዳታ የኔ ታንጉት ነው ሌላው እንድጋያት ተናገራ ምን ይዘጋል እንዴ? ወንዳታ ምን ማድረግ ነው? ካላማን ከሄድና ራስ ማየት ትችላለህ።
እኔ እኮ በአይኔ በብረቱ ያየውን ነው የነገርኩህ አይደል እንዴ? እውነታው ምን ንገሪኝ ነገር እውነት ካልሆነ ግን ጨቅሊ እውነቴን ነው እንዴ? ምን ሆነ ነው አንተ ወንድ አጥር አልሰማልከኝ እንጂ እኔ እኮ እቺ ልጅ ወደ ከተማ ከዘለቀች ወዲህ የእሷ ነገር እንዳበቃ ነገር ነበር። ወንድ አጥር አልሰማልከኝ። አሁን ታንጉቴ ወይን ያለችው ቅድም ስመጣ ተደፋቱ ላይ ነበረች። አሁን ግን ብንሄድ እንደርስባችኋለን። ወይኑ እንዲያጣ እንዲም ተረፍርኩል እንዴ? ቆይ ምን ልታረግ ነው? ወይኑ እንዲያጣ እማረጉን ነገርማ ባሳየ አይሻልም? እንዲያጣ አወጣልሽ እንግዲህ አረቢያ አትጠብቀኝ እንዴ? ወንዳትም ፎርማሽ መጣልሽ እንግዲህ እሱንሽ ማንሳው ቆይ ገና ከመሄድክ እንዴት ነው እንደዚህ የምታበሳጨኝ? እስከ መቼ ነው ቆይ እንደዚህ ኔትወርክ የሚያስቸግረው? እሺ የኛማ ቤት ለነገር ነው የመጣሽው? እና አንቺ ጋር ምን ቁም ነገር አለና ነው? ቅድም እንደሰማሽው ከሆነ ከአንቺም ጋር ሆነ ከእናትሽ ጋር ምንም አይነት ሳፋጥ አልፈልግም። እናቴ ለዛውም የልጅ ልጇ ገዳይ ካልሻት በኋላ እዚህ የምትኖር ይመስልሻል? እና ልታባሪ ነው ወይስ ምን ልታደርጊ ነው? ከፈለኩ እሱንም ቢሆን ማድረግ እችላለሁ። እሺ ይልቅ እኔን ተይኝና ያንን ገርቱ ፍቅረኛሽን ጠበቅ አድርገሽ አይሹ። ታውቂያለሽ ኤርሚያስ አሁን ከአንቺ ጋር ለምን መሆን እንዳልፈለገ ገባኝ። ምክንያቱም እኔ የምመጥነው ሴት ስላልሆንኩ ነው። ልክ ወንድሜ አንቺን እንደማይመጥነው ማለትሽ ነው? እኔ እምልሽ ድሮ እንደዛ ተወጅኝ የነበረው የኑሐሚን ተቃራኒ ስለሆንኩ ነው ማለት ነው? ካንቺማ 10 እጥፍ ኑሐሚን ትሻላለች። እሺ እሺ አሁን ምን ፈልገሽ ነው እዚህ ድረስ የመጣሽው? ቤተሰባችን ያለበት ችግር ይበቃዋል። ፕሊዝ ከዚህ ቤት ውጭልን። ከቤቴ ወዴት እንደሄደልሽ ነው የፈለግሽው? እና ወይስ ያዘጋጅሽልኝ ማረፊያ አለ? ጭራሽ ትናንት መተሽ ቤቴ ማለት ጀመርሽ። ያንቺ ፈጣጣነት ደግሞ በጣም በዛ። ለምን መቼ ነው ቆይ ፍቅረኛሽን እዚህ ቤት የምታመጪው? ምን ነው እሱን መምጣት በጣም ፈለግሽው ወይስ ከሱ ጋር ያልጨርሽው ነገር አለ? ይቅርታ እኔ ያስተረፍኩትን ነገር ተመልሼ መብላት ልምድ የለኝም። በጣም የራስ መተማመንሽ የበዛ አልመሰለሽም? ሰምኛለሽ፣ ወንድምሽን አግብቼዋለሁ። እውነታው ይሄ ነው። ይሄንን እውነት ደግሞ ማንም ሊፍቁ አይችልም። ግን እዚህ ማንም ሰው አይወድሽም፣ አባዬን ጨምሮ ማንም ሰው አይፈልግሽም። በጣም ነው የምታስጠይኝ። እሺ ያለኔ ግድ የሚሰጠኝ ይመስልሻል? ለጊዜው ባሌ ከወደደኝ ለኔ በቂ ነው። ናሆምም ቢሆን ገንዘቡን ብለሽ እንደቀረብሽው እርግጥ ነው። ይሄ ደግሞ መቼም አይሳካልሽም። እሺ እኮ ኤርሚያስ አንቺን ለውርስሽ ብሎ እያስማማሽ እንዳለው ማለት ነው። ስለ ኤርሚያስ ማውራትሽን አቁሚ እያልኩሽ ነው። አንቺም እኮ ስለ ባሌ እያወራሽ ነው። እኔና ኤርሚ አንድ ልንሆን አንችልም። እኔ እንደምታውቂው የፍቅር ሰው ነኝ። ተይ እንጂ የኛ ሰብለ ወንጌል። እኔና ኤርሚያስ የተጣላ ነው እኮ በሌላ ሴት ስለቀየረኝ ነው እንጂ ጠልተሽው አልነበረም አይደል? በእርግጥ ናሆምን ከማግኘቴ በፊት ፍቅር ምን እንደሆነ አልገባኝም ነበር። እዚህ ቤት አይመችሽም። የእውነቴን ነው። ስቃይሽ በጣም ነው የሚበዛው። ይልቁኑ አንድ ነገር ልምከርሽ፣ ከዚህ ሲኦል ቀድመሽ ብትወጪ ይሻልሻል። ምን ልታደርጉ ነው? ነው ወይስ እኔንም እንደ ልጅ መርዝ አብልታችሁ ልትገሉኝ ነው? አንቺ ማተሚ፣ አንቺ ትሰሚኛለሽ? አንቺ ድንቢጥ፣ እኔ አይደለም እንዳንቺ የነቀጫጫ ይቅርና ለማንም አልበገርም። እሺ ልቀቂኝ። ስሚ ደግሞ ይኸውልሽ፣ ከዚህ በኋላ እኔ ያለሁበት አካባቢ ድርሽቲና አልለቅሽም። አንተ ልጅ እባክሽ። ምን አይነት ንቀት ነው? ጭራሽ ልጇን ትልክብኛለች እንዴ? እኔ አምራን ማን እንደሆንኩኝ ያሳያታለሁ። ቆይ በዚህ ሁኔታ እንዴት ነው የምንዛለቀው? ሁንስ በዛ። ቆይ አንቺ ሲጀመር እሷ ጋር ምን ወሰደሽ? እንደገና ደግሞ ነው ሄደሽ ተጣይልኝ ብዬሻለሁ። እንደውም ልንገርሽ አይደል፣ እሷ ልጅ ከዚህ በኋላ እዚህ ቤት ደግሜ ካየኋት ከእሷ ጋር መጋጨቴን አላቆም። በጣም ጥሩ። እንደውኑ አጋጭታ ትመልስሽ የለ? እኔ ምን አገባኝ? አልገባኝም። ቆይ አንቺ ለመመታት ደስ ብሎሻል እንዴ? ትሰሚኛለሽ ኤሚ፣ እኔ ነገር በስሌት እንጂ በስሜት ሲሆን ደስ አይለኝም። ያቺን ውሻ ለመጉዳት ጥሩ እቅድ አለኝ እያልሽኝ ነው? ቢኖረኝስ እቅዴን ለምንድን ነው ላንቺ የምነግርሽ? ይሄ ደግሞ ምን ማለት ነው? ልጅሽና ሚስጥረኛሽ ስለሆንኩ ነው።
ከዚህ በኋላ አንቺ በፍጹም የኔ ሚስጥረኛ ልትሆኚ አትችይም ኤሚ። ለምንማ እንዴ? ካምራን ጋር እኮ እዚህ ሁሉ ነገር ውስጥ የገባሁት እኮ አንቺን ያለ ስምሽ ስም ስለሰጡሽ ነው አይደል? ለሱ ከጎኔ ስለቆምሽ በጣም አመሰግናለሁ። ግን ደግሞ ከዚህ በኋላ ሚስጥሬን አልነግርሽ። ሚስጥሬን ብነግርሽ አንቺ ወስደሽ ለኤርሚያስ ትነግሪዋለሽ፣ ኤርሚያስ ለአምራን። በተዘዋዋሪ ሚስጥሬ ጠላቴ ጋር ደረሰ ማለት አይደለም እንዴ? አሁንም ኤርሚያስና አምራን ይገናኛሉ እያልሽኝ ነው? አንቺ ራስሽ ከዚህ በኋላ ያንን ልጅ ማግኘት የለብሽም እያልኩሽ ነው። እማዬ ግን እኮ ልጁ አንቺ እንደምታስቢ መጥፎ ልጅ አይደለም። እሱን ለኔ ተይው። ሲጀመር ይሄንን ጨዋታ እያቀነባበሩ ያሉት ሁለቱ እንደሆነ መጀመሪያም ጠርጥሬ ነበር። ማለት ኤርሚያስ አንቺን ናሆምን ደግሞ አምራን ለሁለት የዚህን ቤት ሀብት ለማጥመድ እየሞከሩ ነው እያልኩሽ ነው። አሁንስ ገባሽ? አልገባኝም። ምንም እያወራሽ ያለሽ ነገር አልገባኝም እማ። ይኸውልሽ ኤሚ ከዚህ ጨዋታ ራስሽን አውጪ። ምናልባትም ያኔ ቀስ እያለ ይገባሽ ይሆናል። በጋውን ተነሱ እንዴ እኛ አትሽ በሳንደርስ እኮ የመጻቀል ሊደርስ እኮ ነው። ቀላል ዛሬማ መድረሳችንን እንጃ። ተነሱ በቃ ቤት ደግሞ ታርፋላችሁ። እንኳን ወደ ቀደመ ቤትሽ በሰላም መጣሽ ታንጉት። ወንዳጠር ወደ ቄሽ በሰላም የምትመለሽበትን ጊዜ ስጠብቅ ነበር።